ፍሳቲዩብ እፍናቢ ቲዩብ የእናንተው ሰብስክራይብ ያድርጉት። ለአይምሮ ምግብ ያግኙ። ሰብስክራይብ አድርገው ተከታትለው ምርጥ እውቀትን ይገብዩ። ፍሳቲዩብ የእርሰው ምርጥ ቤተሰብ። ሰላም የፍሳቲዩብ ተከታታዮች በሙሉ ዓለም ያላችሁ ሰላም ናችሁ? ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ ተመስገን አለሁኝ። ደስ ይላል። ሰላም እንደሆናችሁ ገምታለሁ። ሰላም ትሆናላችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉት። እንደዚሁም ላይክ ሼር አድርጉት። ከወደዳችሁት ኮሜንት አስቀምጡ ማለት ነው። ለዛሬ የምንመለከተው ፍላጎትህ የምንም ነገር መጀመሪያ ፍላጎት መሆኑን ተረድተህ ከፍላጎትህ ተነስተህ ማሳካት የምፈልገውን ነገር ማሳካት እንደምትችል አምነህ እርግጠኛ ሆነ ስትሰራ ህይወትን የምትለውጥበትን መንገድ እንመለከታለን ማለት ነው። ስለዚህ አንድ ሰው እያንዳንዱ ነገር ማሳካት የሚፈልገውን ነገር በትክክል ማሳካት እንዲችል የሚረዳው ነገር ጽኑ ፍላጎት ነው። ስለዚህ ጽኑ ፍላጎት በህይወት ውስጥ ካለ ማሳካት ለምፈልገው ጉዳዩ ላይ በሁሉም የህይወት ዘርፍ ማሳካት የምፈልገውን ነገር በቀላሉ ማሳካት እንደምትችል ታምናለህ። ስለዚህ ከፈጣሪ ጋር ሆነ ህይወትህን ለማስተካከል አንተ ጋር ያለው አንቺ ጋር ያለው እኔ ጋር ያለው የፈጣሪ ኃይል ከምንም በላይ ብዙ ነገር ሊያሰራን የሚችልና እምቅ አቅም ያለ መሆኑን ተረድተን ህይወታችን ለመቀየር ስንሰራ ህይወታችን ለውጣለን። ግን ለዚህ ሁሉ መነሻው ፍላጎትና ፍላጎት ብቻ ነው። ስለዚህ በህይወትህ ምን ማሳካት ትፈልጋለህ? በህይወትሽ ምን ማሳካት ትፈልጊያለሽ? ምን ማሳካት እንፈልጋለን? ስለዚህ ማሳካት የምንፈልገውን ነገር በግልጽ ማወቅ የመጀመሪያው እርምጃ ነው። ማሳካት የምንፈልገው ነገር በግልጽ ካወቅን በኋላ ማሳካት ለምንፈልገው ነገር ምን ያስፈልጋል የሚለውን ነገር መለየት ያስፈልገናል ማለት ነው። ስለዚህ ማሳካት የምንፈልገውን ነገር ከለየን በኋላ ለሱ ጥቃቅን የምንለው ልምድ ለማሳካት ለምንፈልገው ነገር በእያንዳንዱ ነገር ጥቃቅን ልምዶችን ልናስተካክልና በአዳዲስ ልምዶች ተክተን ህይወታችን የምንቀይርበት እምቅ አቅም ውስጣችን እንዳለ ተረድተን አእምሯችን ተጠቅመን እውቀታችን አዳብረን ህይወታችን ለመለወጥ በደንብ ልንሰራ ይገባል ነው። ስለዚህ በደንብ ስንሰራ ህይወታችን ለውጣለን ማለት። ስለዚህ መስራት የምንፈልገው ነገር ማስደሰት የሚያስደስተን ነገር ህይወታችንን የሚለውጥልን እንደዚህ እንደ ጣት አሻራችን የተለየ ማንነታችን ለዚህ ምድር ማበርከት ያለብን መክሊታችንን ነው። ስለዚህ መክሊታችንን ለዚህ ምድር ለማበርከት አገልግሎት ላይ ለማዋል ምድር ላይ ለማሳረፍ የምንችልበትን እምቅ አቅም ለመረዳትና ለመተግበር የሚረዳ ምንድን ነው? የመጀመሪያው ፍላጎታችን ነው። ስለዚህ ምን ትፈልጊያለሽ? ምን ትፈልጋለህ? ስለዚህ የምፈልገውን ነገር መለየትና ለሱ በደንብ መስራት ያስፈልጋል ማለት። ስለዚህ በእያንዳንዱ ነገር እያንዳንዱን ነገር ማሳካት የምንፈልገውን ነገር በደንብ ማሳካት የምንችልበትን ልምድ መሰነቅ መቻል አለብን። ስለዚህ ህይወታችን ለመቀየር የምንችልበት እምቁ አቅም ያለው እኛ ጋር ነው፣ አንቺ ጋር ነው፣ አንተ ጋር ነው። ስለዚህ ህይወታችን ለመቀየር ስንወስን ብዙ ነገሮችን ማስተካከል እንችላለን ማለት። ስለዚህ ብዙ ነገሮችን ለማስተካከል የምንችልበትን ድንቅ ነገር ስንላበስና በህይወታችን ውስጥ ብዙ ነገሮችን ማሳካት እንድንችል ጠንክረን ልንሰራ ይገባል ማለት። ስለዚህ እያንዳንዱ ነገር ማሳካት የምንፈልገውን ነገር ቆም ብለን በማሰብ ህይወታችንን የምንቀይርበት ድንቅ ነገር ልንሰንቅ ይገባል ነው። ስለዚህ አንደኛ ጽኑ ፍላጎት ሊኖረን ይገባል ነው። ሁለተኛ ነገር ደግሞ ትጋት ሊኖረን ይገባል። ሶስተኛ ቆራጥ ልንሆን ይገባል። አራተኛ በጣም ቁርጠኛ ሆነን ከምንፈልገው ነገር አታች ሆነን ስሜታችን አስተካክለን ስሜታችን ገተን ህይወታችንን የምንቀይርበትን ነገር በትክክል አውቀን በደንብ መተግበር መቻል አለብን ማለት። ስለዚህ ተግባር ውስጥ ልንገባ ይገባል። በእያንዳንዷ ነገር ህይወታችን ለመቀየር በደንብ ስንሰራ ስንተገብር ህይወታችን ለውጣለን። ካልተገበርን ግን ልንለውጥ አንችልም። ስለዚህ እያንዳንዱን ነገር ልንተገብርና ልንለውጥ የምንችልበት እምቁ አቅም ያለው እኛ ጋር መሆኑን ልንረዳ ይገባል ነው። ስለዚህ ለውጥ የሚጀምረው ከራስ ነው። ለውጥ ከውጭ አይደለም። ለውጥ ከአካባቢ አይደለም። ለውጥ ከመንደር አይደለም። ለውጥ ከዓለም አይደለም። ለውጥ ከሀገር አይደለም። እሱ መኖሩ ጥሩ ነው። ነገር ግን ለውጥ ግዴታ ስለሆነ መለወጥ ያለብህ የመጀመሪያው አንተ ነህ፣ አንቺ ነሽ፣ እኔ ነኝ። ስለዚህ ህይወታችን መለወጥ የምንችለው እኛው ራሳችን ነን።
እኛው ራሳችን የምንለውጠውን ነገር ስንለውጥ እያንዳንዷን ነገር ስናስተካክል በጥቂቱ እያስተካከልን ስንተገብር ህይወታችን ለመለወጥ ስንወስን የሚያቆመን ኃይል አለመኖሩን እንረዳለን ማለት። ስለዚህ እሱን ተረድተን ለምንፈልገው ነገር ራሳችን መለወጥና መለወጥ መቻል አለብን ማለት። ስለዚህ መለወጥ ግድ ነው። ግድ ከሆነ ደግሞ ቀድመን መለወጥ ይጠበቅብናል ማለት። ስለዚህ ቀድመን ለመለወጥ ታዲያ ራሳችን ላይ በደንብ ልንሰራ ይገባል። በእያንዳንዱ ቀን በጥቂቱ እያነበብን ህይወታችንን የምንቀይርበትን በተለይ ራሳችን ሊለውጡ የሚችሉ ድንቅ መጽሐፍቶች አሉ። እነሱን ማንበብ መቻል አለብን ማለት። እነሱን በማንበብ በመተግበር ህይወታችን ላይ ትልልቅ ነገሮችን መጨመር መቻል አለብን። በእያንዳንዱ ነገር ራሳችንን እያሳደግን ልንሄድ ይገባል ማለት። ስለዚህ እያንዳንዱ ነገር እያሳደግን ህይወታችንን በደንብ የምንቃኝበትና ድንቅ ነገር የምንላበስበት ስሜታችን የምንገታበት ህይወታችን የምንለውጥበት ነገር ያለው ውስጣችን ነው። ውስጣችን ያለውን አቅም እንረዳ፣ አእምሯችን እንጠቀም። አእምሯችን ከምንም በላይ እንጠብቅ፣ እንንከባከብ። አእምሯችን የኛ ወዳጅ፣ የአንተ ወዳጅ፣ የአንቺ ወዳጅ ድንቅ ነገር ያለው አእምሮ ውስጥ ነው። ስለዚህ አእምሯችንን ተንከባክበን ህይወታችን መለወጥ የምንችልበት ነገር ያለው ውስጣችን መሆኑን ተረድተን ከፈጣሪ ጋር በምስጋና ኮኔክት ሆነን ህይወታችን ለመለወጥ እያንዳንዱ ነገር እስከዛሬ ያሳለፍነውን ነገር ይቅር ብለን ትተን ህይወታችንን አሁን መጀመር እንችላለን። ስታርት ፍሮም ናው ብለን ካሁን ተነስተን መጀመር እንችላለን። ካሁን ጀምረን ለመጀመር ታዲያ ከወሰንን የሚያቆመን ነገር እንደሌለ ተረድተን ብዙ ነገሮችን ማስተካከል እንችላለን። ብዙ ነገሮችን ለማስተካከል ታዲያ የመጀመሪያው ፍላጎት ነው። ምን ማሳካት ትፈልጋለህ? ምን ማሳካት ትፈልጋለች? ምን ማሳካት እንፈልጋለን? ለምንፈልገው ነገር በግልጽ እሱን ካወቅን በኋላ በግልጽ አውቀን ለሱ የሚያስፈልግ ልምድ ገንብተን ጥቂት ተግብረን በህይወታችን ውስጥ ትልቅ ለውጥ ልናመጣና ስኬታማ ልንሆን ይገባል ነው። ስኬታማ ለመሆን ታዲያ ህይወታችንን በደንብ አድርገን ለአንዴና ለመጨረሻ ጊዜ ወደ ድንቅ ነገር ለመሻገር እኛ ድንቅ መሆናችን፣ እኛ የምንችል መሆናችን፣ እኛ እምቅ አቅም የሰጠን መሆናችን መረዳትና ማወቅ ያስፈልጋል ማለት ነው። ስለዚህ እሱን ተግብረን ህይወታችን መቀየር መቻል አለብን። በሌላ ጊዜ እስከምንገናኝ መልካም ጊዜ ይሆንላችሁ። ወዳችኋለሁ። ይህንን ሰብስክራይብ ያድርጉት። እንደዚሁም ደግሞ ኮሜንት ያስቀምጡ። ከወደዳችሁት ኮሜንት አስቀምጡ፣ ለሌሎች ሼር አድርጉ። መልካም ጊዜ ይሆንላችሁ። ሰላም ሁኑልኝ። ፍስሐ ቲዩብ፣ እፍናቢ ቲዩብ የእናንተው። ሰብስክራይብ ያድርጉት። ለአእምሮ ምግብ ያግኙ። ሰብስክራይብ አድርገው ተከታትለው ምርጥ እውቀትን ይገብዩ። ፍስሐ ቲዩብ የእርስዎ ምርጥ ቤተሰብ